መንግስቱ ግዛቸው እባላለሁኝ። የደቡብ ሜጫ ወረዳ መንገድና ትራንስፖርት ሎጂስቲክስ ጽሕፈት ቤት ኃላፊ ነኝ። በመጀመሪያ የደቡብ ሜጫ ወረዳ መናኸሪያ ባለመኖሩ ተሽከርካሪዎቹ ከውጭ እያደሩ እንግልት ሲደርስባቸው የነበረ፣ መስታወታቸው የሚሰበሩ፣ የተለያዩ የመኪና ማሽኖች እየተዘረፉና የተሰረቁ እንግልት ሲያጋጥማቸው የነበረ መሆኑን ይታወቀ ነው። ከዚህ በኋላ ግን ጠቅላላ የደቡብ ሜጫ አስተዳደር ምክር ቤትና የመንገድ ትራንስፖርት ጽሕፈት ቤት ኃላፊዎች በጋራ በመሆን ከመንገድ ትራንስፖርት ከመሬት ጽሕፈት ከመዘጋጃ ጋራ በመሆን ይህንን የምታዩትን ቦታ 13000 ካሬ ሜትር ስፋት ያለው የገርጨጭ መናኸሪያ ለመገንባት መጀመሪያ አስተዳደር ምክር ቤቱና ጠቅላላ የመንገድ ትራንስፖርት መሬት መዘጋጃ ጽሕፈት ቤት በመሆን ከሶስተኛ ወገን በ2017 ከሶስተኛ ወገን ነጻ በማድረግ ለአገልግሎት ክፍት እንዲሆን አድርገዋል። ከዚያ በመቀጠል የመንገድ ጽሕፈት ቤት በሙሉ ተቋሙ ይህንን በመረከብ ከሶስተኛ ወገን ነጻ በማድረግ በመረከቡ ወደ ተግባር የገባበት ነው። በ2017 ዓ.ም ይህንን ተግባር በመቀበል ቦታ ከሶስተኛ ነጻ ካደረገው ተቀብሎ ለጊዜው የሚያገለግሉ ርዳሾችን በመድፋት አካባቢውን በዙሪያውን በኮንቴነሮች በማሳጠር አገልግሎት ሰጥ ቆይቷል። በዚህ ዓመት ደግሞ አሁንም ለመናኸሪያው የሚያገለግሉ የቢሮ ግንባታዎች፣ ሽንት ቤት ግንባታዎች፣ አጥሮች፣ የውሃ ማቴሪያሎችን እና ደግሞ አሁን እዚህ ጋር የምታያቸው አዲስ ዘመናዊ እንትኖች ሪዳሾችን ለማስሞላት ቢያንስ ከ3.5 ሚሊዮን ብር የጨረሰ ከ2017 ጀምሮ እስካሁን ድረስ ከ3.5 ሚሊዮን ብር የጨረሰ የመናኸሪያ ግንባታ ነው ያለው። በጥቅሉ ግን ይሄ መናኸሪያ እንደምታዩት በጣም ሰፊ መናኸሪያ በመሆኑ አሁንም እንደፋቸው ማቴሪያሎች ግማሽ ስለሆነ ከ10 ሚሊዮን ብር በላይ የሚጨርስ በገንዘብ ሲተመን ከ10 ሚሊዮን በላይ የሚጨርስ መሆኑ በሂሳብ ታስቦበት እንትን ያለ ነውና ለጊዜው ግን ይሄ መናኸሪያ ለጊዜው አገልግሎት እንዲሰጥ ተሽከርካሪዎች እንዲገቡ ማህበረሰቡ ከእንግልት ውስጥ ወጥቶ መናኸሪያ ውስጥ በመግባት እንዲሳፈር ኤቲኬቲንግ በመጀመር ማህበረሰቡ ኤቲኬቲንግ በመቁረጥ መናኸሪያ ውስጥ አገልግሎት እንዲጠቀምና ተጠቃሚነቱን እንዲያረጋግጥ ያለበት በመሆኑ በዚሁ አጋጣሚ ማረጋገጥ እንፈልጋለን። በዚህ መናኸሪያ ውስጥ ከተጀመረ ጀምሮ እስካሁን ድረስ ከ560 በላይ ጊዜያዊ ስራ ዕድል የተፈጠረላቸው ወጣቶች ሸዶችን በማሰራት ሽንት ቤቶች ሲሰሩ፣ ቢሮዎች ሲገነቡ፣ የተለያዩ ግንባታዎች በዚህ ሲሆን ከ560 በላይ ጊዜያዊ ስራ ዕድል የተፈጠረላቸውና በመናኸሪያ ውስጥ ደግሞ በተቋማት አሁንም 4 ቋሚ ስራ ዕድል የተፈጠረላቸው መሆኑን በዚሁ አጋጣሚ መልክ ማስተላለፍ እንፈልጋለን። ከዚህ በተጨማሪ ግን ይሄ መናኸሪያ ሲገነባ ከዚህ በፊት የነበሩትን ችግሮች በመፍታት ለወደፊት ቀጣይነት ያለው አስተዳደር ምክር ቤቱ በጀት እየመደበበት በጀቶችን የበጀተልን ከዚህ መጀመሪያ እንዳነሳ ነው ከአስተዳደር ምክር ቤቱ የተበጀተልን በጀት ነውና ከ3.5 ሚሊዮን በላይ የጨረስነው በጀት ከ2017 እስከ 2018 እስካሁን እስካለው ጊዜ የአስተዳደር ምክር ቤቱ በጀት ነውና ይሄ በጀት ለማመስገን እንፈልጋለን። በሚቀጥለውም ደግሞ አስተዳደር ምክር ቤቱ ይህን ችግር አይቶ አሁንም ተጨማሪ በጀት ይበጅናል ስለምናስብ ከ10 ሚሊዮን ብር በላይ በጀት ስለሚጠይቀን ይህንን እንደሚጠይቅልን ታሳቢ እናደርጋለን። ይሄ መናኸሪያ ሲገባ ስንሰራ ከሶስተኛ ወገን ነጻ ለማድረግ ካሳ ለመክፈል የወሰደብን ጊዜ ወይም ደግሞ የጨረሰ ቻሌንጆች ነበሩ። በውጭ ላይ የሚያሩት የነበሩ ሶስተኛ ወገን ሳይጸዳ የቆየ በመሆኑ የአስተዳደር ምክር ቤቱና ጠቅላላ መዘጋጃ መሬት ጽሕፈት ቤት ከሶስተኛ ወገን በማጽዳት የሰጠ መሆኑና አሁን ወደ ተግባር ገብተን ይህንን ስራ የሰራን መሆኑን እናረጋግጣለን። እንግዲህ በመጨረሻ ላይ ማለት እንፈልገው በዚህ ሀገራዊ ክልል ወይም ደግሞ ክልላዊ ችግር ውስጥ ሆነን ይህንን ተግባር እየሰራን ያለንና እንደ ፓርቲያችን እንደ ብልጽግና ፓርቲ በችግር ውስጥ ሆኖም ፓርቲያችን ከዚህ በላይ ስራ እየሰራ ለወደፊትም እንደሚሰራ አመላካች ተግባሮች በተግባር ማየት ስለሚቻል በችግር ውስጥ ሆነንም የተለያዩ ተግባሮችን እንደምንፈጽም በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። መናኸሪያው በዚህ ከድጋሚም እንዳይፈር ደግሞ ከአሽከርካሪዎችና ከአሽከርካሪ ባለሀብቶች ከረዳቶች ሁሉ የተለያዩ ማህበረሰብ ግንዛቤ ፈጠራ በማድረግ ተሽከርካሪዎች ግንዛቤ በመፍጠር ለወደፊቱ ከአሽከርካሪዎችና ከአሽከርካሪ ባለሀብቶች ሀብት በማሰባሰብ መንገዶች መግቢያዎችን፣ በሮች መግቢያዎችንና የመናኸሪያ ውስጥ ለውስጥ ጥገናዎችን ሀብት በማሰባሰብ ለወደፊቱ እየጠገነ ደግሞ እንዳይፈርጥ ጥንካሬ ማድረግ እንዳለብንና ከነሱ ጋር ግንዛቤ እየፈጠርና ለወደፊቱ መናኸሪያው እንዳይፈርጥ ግንዛቤ እየፈጠርን ሀብት እያሰባሰብን እናስቀጥላለን ነው። ከዚህ በፊት ማህበረሰቡ ከውጭ እየተንገላታ መሳፈሪያውን ሁሉ እያጣው መኪናዎች ከየመስመሩ ቁመው የሚሳፈርበትን ተሽከርካሪ ሁሉ እያጣ ይንገላታ ነበርና አሁን ደግሞ መናኸሪያው አገልግሎት ከጀመረ ጊዜ ጀምሮ አንደኛ መኪኖች ወረፋቸውን ጠብቀው የሚጭኑበት ለተሳፋሪው ግልጽ የሆነ ቦታ ይቆማሉ። ሁለተኛ መናኸሪያው ሲገቡ ኤቲኬቲንግ በማስጀመር ኤቲኬቲንግ ቆርጠው ሳይንገላቱ በየመንገዱ ሳይቆሙ በየመንገዱ ሳይጫኑ ከመናኸሪያ ውስጥ ሞልተው ቀጥታ ወደሚፈልጉበት አገልግሎት ስለሚሄዱ ይህ መናኸሪያ ከዚህ በፊት የነበረውን ችግር ፈቶልን ማህበረሰቡን ከእንግልት ያወጣበት ነው ብለን እናስባለን። እንግዲህ በሀገራችን ያለው
የጦርነት ችግር አስከፊ ከ2 ዓመት 3 ዓመት አካባቢ ሆነው እንዳለ ይታወቃል። ነገር ግን በየወረዳችን በየአካባቢው ያለው አመራር በተለይ ደግሞ እንደ ደቡብ ሜጫ ወረዳ የመናኸሪያን ለማስገንባት አመራሩ ቁርጠኛ በመሆን ከሶስተኛው ወገን በማጽዳት የሶስተኛው ከጸዳ በኋላ ደግሞ ካሳ በመክፈል ይህንን ቦታ ጽዱ አድርጎ ለደቡብ ሜጫ ወረዳ መንገድና ትራንስፖርት በማስረከብ ወደ ተግባር እንዲገባ ስላደረገ ጦርነትም ቢኖር ችግርን ተቋቁሞ ጦርነት አስከፊ መሆኑን ተረድቶ ልማትን እያለማ ያለና ለወደፊትም ደግሞ በዚህ ቀጥሎ አሁንም ልማት እያለማ እንደሚቀጥል በዚሁ ስራ ማረጋገጥ ይቻላል።